ቢስሚላህ እንደገና ተመልሰናል እና አላህ Subhanahu Wa Ta'ala ሙናፊቆችን ደባ በነብዩ ጊዜ አለይሂ ሰላቱ ወሰለም ለማፍረስ ይጫወቱ የነበሩትን ደባ ምን እንደሆነ እያሳየንና ልክ አብረን በጊዜው እንደነበርና አድርጎ እያስረዳና ያለው ሙናፊቅ ራሱን ኮፍሶ አዓዛለ የአላህን ወዳጆች ደግሞ ነብዩንና ሲድቆችን አዘል አለማን ነው ከዛም ደግሞ ከስደት ሀገራቸው መንጥሮ እንደሚያወጣቸው ዛተ ይሄን በሚልበት ጊዜ አላህ ምን መልስ ሰጠ ወሊላሂ العزة ወሊረሱሊሂ ማውጣቱን አለማውጣቱን ተውትና መጀመሪያ ማን ነው ኩብራኑ ማን ነው ወራዳው ኢላላ አላህ Subhanahu Wa Ta'ala እኔ እንደማቀው ከሆነ አለ ወሊላሂ العزة عز ያ አላህ ነው የኔ ነው ከዛ ቀጥሎ ደግሞ ከፍጥሮች አዚዝ ሊባል የሚገባው ካለ ወሊረሱሊሂ ያ አላህ መልእክተኛ ነው ምክንያቱም ያ አዚዝ ወዳጅ አገልጋይ ስለሆነ ዒዝን ለሱ ነው ማውሰው በሁለተኛ ደረጃ ማለት ነው ከዛ ወሊል ሙእሚኒን الصادقين ቀጥሎ ደግሞ እውነተኛ ለሆኑት አማኞች ነው ዒዝ እናንተ ግን በተገላቢጦሽ አዘድ ለናስ አخص الناس የሆናችሁት አባሊሶች ራሳችሁን አዒዛ ብላችሁ ሰየማችሁ እኔንና ወዳጆችን ደግሞ አዚላ አደረጋችሁ እውን ይሄ ነገር ትክክል ነው ይላል አላህ Subhanahu Wa Ta'ala እኔ እስታወኩኝ ድረስ ግን ዒዛ ለኔና ለመለክተኛዬ ለወዳጆቹ ለአማኞቹ ነው ይህ ከሆነ ደግሞ ዒዛ የኛ ከሆነ የሚወጣውን እኛ እናቃለን አለ አላህ Subhanahu Wa Ta'ala ولكن المنافقين لا يعلمون ግን ሙናፊቆች ችግራቸው ነገሮችን ገልብጠው ነው የሚያዩት የሚያነቡት ገልብጠው ነው እና አዓዙን አዘሉን አዓዝ ብለው መናገራቸው ይሄ የራሳቸው ችግር ነው አመለካከታቸው ራሱ ተዘባርቆባቸዋል ማለት ነው እንጂ አቂል ቢሆኑ ኑሮ ቢረዱ ኑሮ አዚዝ መሆን የሚገባው እነሱ ሳይሆኑ እኛ ነበርን ይህ ከሆነ ደግሞ በተግባር ማን አዚዝ ማን አዘል እንደሆነ እኔ ወደፊት አሳያቸዋለሁ አለ እንዳለውም አደረገ ማለት ነው ስለዚህ ሙእሚኖች ትክክለኛ አማኞች ከሆኑ የአላህ Subhanahu Wa Ta'ala ወዳጆች በመሆናቸው ከአላህ ሊነጥላቸው የሚችል ማንም የለም እሱ ነው ጠበቃቸው ማለት ነው ኢነላህ يدافع عن الذين آمنوا እንዳለው ከወዳጆች እኔ እከላከላለሁኝ እናንተ ልታጠፏቸው እንኳን ብታደቡ እኔ የት ሂጄ የኔ አካል ናቸውና አሳልፍ ያልሰጣቸውም ይላል ማለት ነው ችግሩ ግን አማይነኝ የተባለው ራሱ ተፈረክርኮ እንደ ከመስመሩ ካፈነገጠ የዛ ጊዜ እንግዲህ ችግር ነው አላህም ሊረዳ አይፈልግም እነዛም ጎበዞች ባላቅማቸው ይመቱሃል ማለት ነው እና ትክክለኛ ሙእሚን ከሆነ ግን አላህ Subhanahu Wa Ta'ala አሳልፎ እንደማይሰጥ እነሱ አይገባቸውም እንጂ ዒዛ የኔና የመለክተኛዬ የአማኝ ባሮቼ ነው እኔ ደግሞ ተፈለኩኝ መንጥሬ ላወጣችሁ የምችለው ይልቁንስ እኔ ነኝ አላቸው ማለት ነው ስለዚህ እኛ ፈፊሩ ኢላላህ ወደ አላህ መሸሽን ማሳመር መቻል አለብን ማለት ነው ምንችለውን እየሰራን ግልጽ ሆነን ሙእሚን ሷሊሆች ሆነን ምንም በኢኮኖሚም በእውቀትም በጉልበትም ዝቅተኛ ብንሆን ብዙ አይጎዳንም ማለት ነው ምክንያቱም ከቀውይ ጋር ከአዚዝ ጋር ስለወገን ሁሉን ነገር እሱ ይሸፍነዋል ከሱ ተተለያየን ግን ከሱ ፊታችንን ካዞርን ግን የዛ ጊዜ ለጥላት የተመቸን እንሆናለን ማለት ነው በቀላሉ እንደተመኙት ይሳካላቸዋል ይኸው አሁን እንደሚታየው ማለት ነው ሙእሚኖች ግን ምንም ነገር ባይኖራቸው ጤናማ ኢማን ይዘው ከጌታቸው ጋር ከወገኑ የፈለገው ቢሆን አላህ አሳልፎ አይሰጣቸውም ይሄ ዋስተና ነው በዚህ አያት ብቻ ሳይሆን በብዙ ሱራዎች ደጋግሞ ያረጋገጠው ጉዳይ ነው ማለት ነው يخادعون الله والذين آمنوا وما يخدعون إلا أنفسهم ይላል አላህንና አማኞችን ሊያታልሉ ይሞክራሉ ሙናፊቆች በዚህ ሙከራቸው ግን አይሳካላቸውም ምናልባት የሚያጠቁትና የሚጎዱት በሚያረጉት እንቅስቃሴ ራሳቸውን ብቻ ነው ይላል ኺዳዕ እንኳን አይችሉም ማታለል እንኳን አይችሉም ምንም ሙስሊሞቹ ደካማዎች ያልተማሩ የፈዘዙ እንኳን ቢሆኑ እንኳን ሊያጠፏቸው ቀርቶ ጉዳት ሊያደርሱባቸው እንኳን አልፈቅድም
ለምን እኔ ወዳጆችን መጠበቅ ስለልብኝ ይላል አላህ Subhanahu ችግሩ ግን እናንተ ከኔ ጋር ያላችሁ ግንኙነት ሲላላ ነው ቀዳዳ ክፍተት ሲያገኙ የሚጫወቱባችሁ እያለ ነው አላህ Subhanahu Wa Ta'ala ያ አዩሃ الذين آمنوا በመሆኑም እናንተ ሙእሚኖች ከኔ ከለላና ጥበቃ ማግኘት ከፈለጋችሁ ከናንተ የሚፈለግባችሁን ማሟላት አለባችሁ ከዛም አንዱ ለምሳሌ እንደሚቀጥለው ነው አላህ Subhanahu Wa Ta'ala አላቃችሁን ተጠበቃችሁ እናንተ ለማንም አሳልፎ አይሰጣችሁም ይሄን የሚያረግላችሁ ግን አማኞች እንደመሆናችሁ ለግዚያዊና ለግላዊ ጥቅም እየተስገበገባችሁ የኔን አደራ ቸል ማለት የለባችሁም ላ ቱልሂኩም አምዋሉኩም ገንዘቦቻችሁና ወላ አውላዱኩም ልጆቻችሁ አያዘናጓችሁ ተምን عن ذكر الله عن طاعة الله وعبادته አላህን ከመገዛትና ከመታዘዝ ገንዘባችሁም ቤተሰቦቻችሁም እንዳያታልሏችሁና እንዳያዘናጓችሁ በዚህ በግላውና በግዚያዊ ነገር በተታለላችሁና በተሸነገላችሁ ቁጥር የዛ ጊዜ ሸያጢን الانس والجن መግቢያ ቀዳዳ ያገኝና ከኔ ነጥለው ይመቷችኋል ማለት ነው ግን ሁለንተናችሁን ከኔ ጋራ ካስተባበራችሁ ገንዘባችሁም ለኔ አላማ የሚውል ከሆነ ልጆቻችሁንም በኔ ፍቃድ ኮትኩታችሁ በዲን አሳምራችሁ የምታሳድጉ ከሆናችሁ እናንተ ሒዝቡላህ ናችሁ አላ ኢነ ሒዝበላሂ ሁሙል ጋሊቡን እንዳለው አላህ ወገኖቹን አሳልፎ አይሰጥም አህሉላህ ስለምትሆኑ ግን እናንተ ለግዚያዊና ለግላዊ ጥቅም እየተስገበገባችሁ ለዱንያ ለኑሮ ብላችሁ ታዲናችሁ በምትንሸራተቱ ጊዜ ያነ ነው ጥላቶቻችሁ የሚሳካላቸውና ዲባቅ የሚመቷችሁ ያ እንዳይሆን መጠንቀቅ አለባችሁ ይላል عن ذكر الله عن طاعة الله ذكر الله የሚለው እዚህ ላይ አጠቃላይ ማዕና ነው ያለው ማለት ነው ሱብሃንአላህ ማለት ብቻ አይደለም እና በኢኮኖሚያዊ በፖለቲካዊ በማህበራዊ በሁሉም ዘርፍ አላህ በሚወደውና በሚፈቅደው መንገድ የምትጓዙ ከሆናችሁ ያኔ لا يضركم من خذلكم የሚያደባችሁ ጥላት ሁሉ ሊጎዳና ሊያጠቃችሁ አይችልም እኔ እከላከልላችኋለሁና ኢላል ማለት ነው ወመን يفعل ذلك ይሄንን ማስጠንቀቂያ ከሰጠሁ በኋላ ከናንተ መካከል የዲናችሁን ቸልብላችሁ ጌታችሁን ረስታችሁ በገንዘብና በልጆቻችሁ ተጠምዳችሁ የምትንሸራተቱ ብትገኙ ግን فاولئك هم الخاسرون ያኔ እነዚህ አይነቶቹ አማኝ ተብየዎች ናቸው ለአደገኛ ኪሳራ የሚጋለጡት የነሱ ጥላትነት አይጎዳችሁም እናንተ ከኔ ጋር ያላችሁ አላቃ ከተዛባ ግን የዛ ጊዜ አይወድቁ ውድቀት ተወድቃላችሁ ሲል ያስጠነቅቃል ማለት ነው በመሆኑም وانفقوا مما رزقناكم እኛ የተሰጠናችሁና ከቸርናችሁ ጸጋ አውጡ ለግሱ ለዲናችሁ አንድ ነገር ወጭ በምትጠየቁ ጊዜ አታቁረምርሙ ያለው ነገር ለአላህ የሚያስደስት እስከሆነ ድረስ የፈለገውን ወጭ አወጣለሁ ይብላችሁ በደስተኝነት እኔ በጠራኋችሁ መሽሩዕ ሁሉ መሳተፍ አለባችሁ ይላል መቼ ነው ይሄን ማድረግ ያለባችሁ من قبل ان ياتي احدكم الموت እያንዳንዳችሁ የሞት ቀጠሮ መጥቶ ሳትጠሩ በፊት ይላል እና አልሃኩም ተካሱር እንዳለው ማለት ነው ሰው ልጆች ሁሉ ጊዜ የሚጠፉት በዱንያና በሴት በልጅ ምክንያት ነው ማለት ነው ሶስት ፊትናዎች ሁሉ ጊዜ ለሰው ልጆች ጥፋት በር ከፋች ናቸው ስለዚህ አልሃኩም ተካሱር hatta ዙርቱሙል መቃብር በገንዘብ በልጅ በስልጣን በክብር በጎሳ መወዳደር እና ለግዚያዊ ጥቅሞች መስገብገብና መሯሯጥ በዚህ በመትዘናጉና በመትጠመዱ ጊዜ በአንጻሩ ደግሞ ለዲናቸው አንድ ነገር አስተዋጽኦ ተጠየቁ ወደ ኋላ በመትሸሹ ጊዜ ያነ አላህ ይቀየማችኋል ስለዚህ ውሾቹን ይልክባችኋል ይላል አላህ Subhanahu Wa Ta'ala እናንተ ግን እነዚህ ፈታኝ የሆኑ ነገሮች በሚመጡ ጊዜ ከሁሉም በፊት የአላህ ፍቃድ መረዋችሁ መሆን ያለበት ልጅም ቢሆን ሀብትም ቢሆን ጉልበትም ቢሆን ሁሉም ነገር ይቅር ግን ጌታ ደስ ይበለው ለክ ሱሐቦች እንዳደረጉት ማለት ነው ቤታቸውን ንብረታቸውን ሱቃቸውን አትክልታቸውን ክብራቸውን ሁሉን ነገር ተተው አይደለም እንደ ባዶ እጃቸውን ለስደት የተጋለጡት
እንደኛው እኮ ብዙ ጥቅም ያላቸው ሰዎች ነበሩ ያን ሁሉ ሰውተው ሁለንተናቸው ለጌታ ሲሰጡ እኔ ደግሞ እኔ ያለኋቸው አለሱ ደግሞ ባጠፋው ማለት ነው ስለዚህ መንገዱ ይሄ ነው ከኔ ጋር ያለው ኮንትራታችሁ በዚህ መልክ ተጸና ጥላት የፈለገውን ያህል ደባ ቢሸርብ የፈለገውን ያህል ቢረባረብ ቢጠናከር ስታፍንጫውን ቢታጠቅ መቼም ከኔ አይበልጥም የፈለገው ቢሆን ነው የሚለው አላህ Subhanahu Wa Ta'ala ግን እናንተ ራሳችሁን አጋልጣችሁ እንዳትሰጡ በር እንዳትከፍቱ ተጠንቀቁ ይላል ማለት ነው وانفقوا مما رزقناكم ከሰጠናችሁ ሲሳይ ለግሱ ችሩ في سبيل الله ማለት ነው من قبل ان ياتي احدكم الموت ይሄን ደግሞ ማድረግ ያለባችሁ እያንዳንዳችሁ የሞት ቀጠሮ ሳይመጣና ይሄን ቦታ ለቃችሁ ተመሄዳችሁ በፊት ነው በመድረክ ላይ ያለ ማለት ነው እንጂ ጊዜው ካለቀ በኋላ እንደገና ለይተኒ ከዛ ብትል አይሆንም ማለት ነው من قبل ان ياتي احدكم الموت እያንዳንዳችሁ የሞት ቀጠሮ ሳይመጣባችሁ በሀብት በጤንነት ላይ ያላችሁ በጌታ በኩል የምትጠየቁትን ነገር አውንታዊ ምላሽ መስጠት መቻል አለባችሁ ይላል አላህ Subhanahu Wa Ta'ala እና ሰው ሲባል ራሱን ወዳድ ነው ራሱን ከመውደዱ የተነሳ ሁሉ ጊዜ የግል ጥቅሙን ያስቀድማል ማለት ነው የወል የጋራ አላማ በሚመጣ ጊዜ ግን የፉክክር ደጃፍ ሳይዘጋደረ እንደሚባለው እገሌ አይሰጥም እንዴ እገሌ እንዲህ ያደርገውም እንዴ እያለ የዲኑ ጉዳይ ቸል እያለ በግል ስራና በግል ጥቅሙ ላይ ይጠመዳል የዛ ጊዜ ነው እንግዲህ ሸያጢነል ኢንስ ወልጂን የሚመቻቸው ሙናፊቆቹም ግልጽ ካፊሮቹም ሌሎቹም በቀላሉ የሚቃረጧችሁ እናንተ ስትዝረከረኩና የጊዜያዊ ጥቅም አሳዳጅ ስትሆኑ ነው አላማ ያላችሁ አንድ ግንባር የፈጠራችሁ ከሆናችሁ ግን ማንንም ሊያጠቃችሁ አይችልም እኔም ጥባቃዬን አልነፍጋችሁም ይላል አላህ Subhanahu Wa Ta'ala من قبل ان ياتي احدكم الموت فيقول ربي ይሄንን የተሰጣችሁን መመሪያ ገቢራዊ ማድረግ ያለባችሁ መቼ ነው ሞት መጥቶ ሳይሞተልፋችሁ በፊት ነው ሞት መጥቶ ካነቃችሁ በኋላ ግን ጣረሞት ላይ ያላችሁ فيقول ربي يا ربي ያልክ ብትወተውት ጊዜው ካለቀ በኋላ ለውላ አخرتني الى اجل قريب እና በቃ መሞቴ ነው እንደዚህ ሐጅ ሳላረግ ሶደቃ ሳልሰጥ ዘካያን በትክክል ሳላወጣ ለዲኒ አንድ ተቋም አንድ መስጂድ ሳላሰራ ምን ሳይል እያልክ እንዳትወተውት ባለቀ ሰዓት ይላል አላህ እድል ሰጥቻለሁ 70 አመት 80 አመት 90 አመት ተሰጥቶህ እስከዛሬ አልሰራህም አሁን ቀጠሮ መጥቷልና እጅ ወደ ላይ ስትባል እንደገና ምኑን ይዤ ምን ሰርቼ አረ ጌታዬ ባክህ እንደው አንድ አመት እንኳን ስጠኝ እንደው ለአኺራ የስንቅምት ሆነ ነገር ልስራ ብለህ እንዳትጠይቀኝ ኋላ ተጠንቀቅ ይላል አላህ Subhanahu Wa Ta'ala 70-80 አመት ሰጥቼህ እንደገና እስካሁን ያልሰራኸውን አሁን እንደገና በመሸ ሰዓት ለውላ አخرتني ትንሽ ብታቆየኝ ኢላ አጀሊን ቀሪብ እስከተወሰነ ጊዜ ድረስ ታውን በኋላ ለመኖር ለመደሰት አልፈልግም ብቻ ከዛሬው መኔ ፈውሰኝና አንድ 3 ወር ጤንነት ስጠኝና ምን የአኺራ ስራዎችን ብቻ ሰርቼ ልሂድ ይያልክ እንዲያትወተውት ተጠንቀቅ ይላል አላህ Subhanahu Wa Ta'ala فاصدق ይሄንን እድል ከሰጠኸኝ እድሜ ከቀጠልክልኝ ማለቱ ነው እሰድቃለሁኝ ማሻአላህ ገንዘቡ በገፍ አለ መላይን ነው ያለው እስከዛሬ ግን ዘካው አልወጣም እና የዘንድሮውን እንኳን ዘካ ላውጣ ይላል 80 አመቱ የለም ይሄንን እንዲያትል فاصدق ምጽዋቴን በአግባቡ እከፍላለሁኝ ወአኩ ሚነ ሷሊሂን ሐጅ መብሩር አደርጋለሁኝ ከሷሊሆቹ እሆናለሁኝ ከዛ በኋላ ዝግጅቴን ካሟላ በኋላ ተወስደኛለህ ብለህ እንዳትጠይቀኝ ይላል አላህ Subhanahu Wa Ta'ala ስንቅ እስከሚይዝ ድረስ ፋታ ስጠኝ ማለቱ ነው ወለዩ አخر الله نفسا አላህ ደግሞ ቀጠሮ የደረሰባትን ነፍስ ኢዳጃ አጀሉሃ ቀጠሮዋ ከመጣ በምንም አይነት አያዘገያትም ማለት አላህ ሙሽ አመታት ወራት ቀናት ሰዓት ሰኮንድ አይሰጥም አላህ Subhanahu Wa Ta'ala ቀጠሮ ከደረሰ በዱዓ በመወትወት እድሜ የሚረዝማ ቢሆን ኑሮ ዱዓ ማድረግ የሚያቅተው ሰው አለ እንዴ ላለመሞት ማን ነው ሞኝ ዝም ብሎ የሚሞተው ጌታዬ እባክህ ትንሽ የዛሬን የማይል የለም ግን ይሄ ለغው ነው ውድቅ ነው እኔ እድል ሰጥቻለሁኝ ሳትለምነኝ ሳትጠይቀኝ እኔ ራሴ የሚበቃህን እድል ሰጥቻለሁኝ ያን ሁሉ እድል አቃጥለህ እንደገና ሲመሽ ናቁስ የመጨረሻ ደወል ሲመታ እንደገና ምርቃን ትጠይቀኛለህ እንደ ወራት ጨምርልኝ ትለኛለህ
ይሄን ደግሞ ማደርገው አይደለሁም ይላል አላህ Subhanahu Wa Ta'ala ቁርጡን ወቀው ነው ከወዲሁ ስለዚህ የእድሜ ጉዳይ ያለቀ ነው እድሜ መጨመር ቢያስፈልግና ተቀባይነት ቢኖረው ኑሮ ለነብዮች ነበር መጨመር ያለበት አይደለም እንዴ እነሱ ቢኖሩ ዓለምን ነው የሚጠቅሙት ብርሃን ናቸው እንደ ፀሐይ ናቸው ለህዝብ እንደዛ አይነቶቹን ወዳጆችን እንኳን ቀጠሮ ሲደርስ ወደፊት ወደ ኋላ የለም ወዳው ነው የሙሳ ታሪክ ታስታውሳላችሁ ሙሳን የሚያል ከሊሙላህ የሚያል ሰውዬ ጂሃድ ፊ ሰቢልላህ ቤተል መቅዲስ ሊከፍቱ እየተጓዙ ሱሐቦቻቸው ጋራ ተግብጽ ተነስተው ቤተል መቅዲስ ሊገቡ ትንሽ ሲቀራቸው እስቲ ያን ታሪካዊ ድል ለመበሰር እየቃተቱ ለተቀን በብርድ በቁር በራብ በጭንቅ እየተጠበሱ ያሉ መለከል መውት መጥቶ ቀጠሮ ደርሷልና ለወስዲህ ነው ሱብሃንአላህ ለዛች እንኳን ፋታ አይሰጥም በዱንያ ስራ ላይ አይደሉም ተናደዱ ሰው ናቸውና አንተ ደግሞ እንዳውም ዲሉ እንዲፋጠን ማድረግ እኔን መርዳት ሲገባህ የካፊር ተባባሪ ሆነህ ልትወስደኝ ትመጣለህ እንዴ እንካ በጥፊ ያድቡታል ማለት ነው መለከል መውት የመጀመሪያ ጊዜ ወንድ ይጀቀመሰ እየተርገበገበ ሄደ ያ ረብ አንተ ባስተኒ ኢላ አብድ ላ يريد الموت ሞት የማይፈልግ ሰው ዘንድ ነው ዛሬ የላከኝ እስኪ የሰው ልጆች አቅም ስለሌላቸው እንደ ዶሮ ስለሚታነቁ በየቀኑ የሚፈልጉ መስሎታል አልገባውም አቅማተን ነው እንጂ ማንም አይፈልገው ግን ለመጀመሪያ ጊዜ ሞት የማይፈልግ ሰው ዛሬ ነው ያጋጠመኛል ሙሳ ሱብሃንአላህ እና አላህ ደግሞ ወዳጆቹን ያከብራል ሙሳን እንዴት አድርገህ የኔን መልእክተኛ የኔን ባለሟል ባለጽጋ እንዴት አድርገህ አንተ በጥፊ ትለዋለህ ብሎ አልወቀሳቸው እንዳያዙን አይተቶሎሽ ልብላ አታመልጥም ነበር እንዴ ነው ያለው በል አሁንም መልሰህ ሂድ ያለ ተመልከት እዚህ ላይ ነው አሁን ሻሂዱ አሁንም መልሰህ ቀጠሮ ደርሷል እንዴ አይነት ነገር የለም ተቃወመም አልተቃወመም ሂድና አሁንም ጠይቀው ባይሆን በስልት መጀመሪያ አሁን ፍርጥም ብለህ ፊት ለፊት ተጋፍጠህ ነው እንደዛ ያደረገ በስልት ሂድና ጠይቀው በሌላ ዘዴ ሞክር አለው ምንድን እንዴት ብዬ ሂድና ያ ረሱላህ በል ያ ከሊመላህ በጸባይ ያላህ ወዳጅ ሆይ እኔ ጌታ አቆልኮይ ነው የመጣሁት በራሴ አይደለም ስለዚህ የጌታ ትእዛዝ መከበር እንዳለበት ደግሞ ያቃሉ እርሰው እና ጌታ አሁንም ደግመህ ሂደህ ጠይቀው እና አንተን ለማስከፋት ደግሞ አልፈልግም ብሏል ጌታ ራሱ እንግዳውሳ ያው ውሳኔ ነው ትእዛዝ ስለሆነ ፍቃድህ ከሆነ ብለህ ጠይቀው አለ ተመልከት በዘዴ ፍቃድህ ከሆነ ደግሞ ህይወት የምትፈልግ ከሆነ ሰፋ ያለ እድሜ የምትፈልግ ከሆነ ይቻላል ብሏል አለ ተመልከት እንዴት ይቻላል ዱአ የደከ አላ መትኒ ተውር በሬ አለ አጠገባቸው እና እጅህን መዳፋቸው ላዳ ያክላል ወትሮ ሰው ይጉዙፍ ናቸው እንደኛ አይደለም እና ይሄ መዳፍክን እጅህን በሬው ጀርባ ላይ እንደዛ አስቀምጠውና ያ መዳፍህ የሸፈነውን የበሬ ጠጉር ቁጥር አመታት ሰጣለሁ ከፈለክ ብሎሃል አላህ ማይሆነውን እኮ ነው እና አሰቡ ሙሳ ሆነ እንግዲህ በጸባይ መጣ አስረዳቸው መኖር ነው አይደል የምትፈልገው በመዳፍህ ሙሉ የሸፈንከውን የበሬ ጠጉር ያንዳንዷ ጠጉር አመታት ያን ቢቀበሉ እስካሁን ነበሩ ሙሳ ثم ما زالوا አሁን መግባባት መጣ ማለት ነው ተዛ በኋላስ ደግሞ ያ ጠጉር ሲያልቅስ ምን ይሆን ተዛ በኋላ ثم الموت يا رسول الله كل نفس ذائقة الموت ሰው ያቃሉ አይደለም እንዴ ሁሉም ነገር ከአላህ በስተቀር ያለ ሞት አይቀርም ተብሏል ተዛ በኋላማ ደግሞ ይሄዳሉ فليكن اذا الان አሉ ለምንድን ነው ታዲያ ምን ቀጠሮ አያስፈልግም ወደ ጌታ አይደለም ሄደው አሁን ይሁን በቃ ፈቅጃለሁ ብለው ቁጭ ተዛው እንግዲህ በእነሱ ደረጃ እንደዚህ ነው ያለው እና ሰዎች ግን አንድ ነገር ወጥመድ ሲደርስባቸው ያ ረቢ ይላል ማለት ነው እኔ እኮ መሞት አይደለም የሚያሳዝነኝ አንድ ቀን ኸይር ሳልሰራ ይላል ማን ከለከለህ እስከዛሬ አሁን ነው እንግዲህ ኸይር መስራት እዚህ አለ ይሄ እንዳይሆን ለውላ አخرتني الى اجل قريب ብለህ ያልሆነ ጥያቄ ከመደርደር እህን ጊዜ ወቅበት ስራበት ይላል አላህ Subhanahu Wa Ta'ala ወአኩ من الصالحين ከደጋጎቹ ሆን ዘንዳ ተጨማሪ እድሜ ስጠኝ ይያልክ ህግ ወጥ ጥያቄ እንዳታቀርብ ይላል ማለት ወለን يؤخر الله نفسا اذا جاء اجلها ማንኛውንም ነፍስ አላህ የቀጠሮ ከደረሰባት አያዘገያትም ቁርጡን ወቁት
ይላል ማለት ነው። ወላህ ኸቢሩን ቢማ ተዕመሉን አላህ በምትሰሩት ነገር ደግሞ ጥልቅ አዋቂ ነው። አንዳንዶቹ እንደዚህ ወተውቱና ይሰጣቸዋል። ሲሰጣቸው ግን መጀመሪያውን ቀድሮታል እንደዚህ እንደሚጠይቅ ያቃል። አሁንም የተረፈች ነበረች እንደማይተርፍ ገምቶ ነበረ። ሲሰጠው ረስቷል። ነገ ደግሞ በጤንነት እንደገና ወደዛ ወደ ጭፈራው ይመለሳል ማለት ነው። እነዛ ምን እንደሚያረጉ አቃለው። በመልሳችሁ እኮ እድል ብሰጣችሁ ብጨምርላችሁ እኮ እንዳላችሁት እንደማትሆኑ አቃለሁኝ። ለዚህ ነው ማልቀበላችሁ ይላል አላህ Subhanahu Wa Ta'ala። ሲጨንቀው ማንንም ሰው ሷሊህ ሆኖ ተቅለስልሶ ነው የሚቀርበው ማለት ነው። ኋላ ግን ያ እድል ሲሰጠው ቃሉን የሚያከብረውና ትክክል የሚሰራው ማን ነው? አቃለሁኝ እኔ እንደዛ ወቱተት ያበቃ ተጨማሪ እድል ሲሰጥህ እንደምትከዳኝና መልሰህ እንደገና ወደዛው ወደ ጥፋትህ እንደምትሄድ ስለማቅ አልፈቅድም ይላል አላህ Subhanahu Wa Ta'ala። እና ያው ዱዓ በመሰረቱ ተቀባይነት አለው። ግን አጀል ላይ ብዙ ጊዜ የጠበበ ነገር ነው ማለት ነው። አለ ሶደቃ ሲለተል አርሃም ካደረጋችሁ እድሜያችሁ ይረዝምላችኋል ይባረክላችኋል የሚሉ ሐዲሶች አሉ። ያ ግን አንጻራዊ ነው ማለት ነው። አላህ የተለያየ ተፍሲር ተሰጥቷቸዋል እነዛ አባባሎች። ሰዎች አላህ በሚወደው መንገድ ከሄዱ እድሜያቸው አጭር ቢሆንም የተባረከ ይሆንላቸዋል። 70-80 ዓመት ኑሮ የማይሰራውን በቀላሉ ባጭሩ በ40-50 ዓመት ሊሰራ ያስችለዋል ለማለት ነው ብለው ነው ብዙዎች የፈሰሩት ማለት ነው እንጂ ቢተህዲድ በቀጥታ አጀል ከደረሰ ይህ አያት እንዳለው እቅጩ ነው የተናገረው ማለት ነው። እና ላ يؤخر الله نفسا اذا جاء اجلها። አንድ ቀን እናታችን አይሻ ዱዓ ያረጋሉ። ቤታቸው ቁጭ ብለው ለሊት ሲሰግዱ አድረው ሰሐራ አካባቢ ላይ ዱዓ ያረጋሉ። اللهم طول عمري ووسع رزقي እያሉ ይወተውታሉ። ነብዩ ሳቁ። በማይሆነው ነገር አትድከም ያሉ እሱ ያለቀ ጉዳይ ነው። የእድሜ አትበይ 10 ጊዜ ይልቁንስ ስለዛኛው ለቋሚው ሀገርሽ አስቢ ብለው መከሯት። ፊሱናን አለ ያ ሐዲስ። እድሜ ምንድነው? እድሜ ቆይተሽ ምን ልትኮኚ? ይህ አይደለም ጥያቄው። እዛ ቋሚው ሀገር ላይ ስትሄጂ የሚጠቅምሽ ነገር ላይ አድርጊው። ይሄንን ውትወታ እድሜ የሚለው እሱ እንኳን ባትደክም ይሻላል አሉ። ግን ሁላችንም ብዙ ጊዜ ይሄን ነገር እያወቅንም በቃ እድሜ ነው። እድሜህን አንተ ተጠቀምበት፣ ስራበት፣ ገብይበት። ከሰራህበት ብትሞት ችግር የለም። ስንቅህን ይዘህ ነውና የምትሄደው ነው። እማትሰራበት እድሜ ግን 10 ጊዜ ቢራዘም ወንጀል እየጨመርክ ነው የምትሄደው፣ ወዳ ነው የምታመጣው ማለት ነው። ዋናው በተገኘው እድል መጠቀም ነው። فخذ ما اتيتك وكن من الشاكرين። የሰጠህን ወቅበት፣ ስራበት፣ አተርፈህ ትሄዳለህ። ምን ችግር አለ? ግን ሻመት እድሜ ቢሰጥ 2000 ዓመት ብትቆይ ምንም ነገር ካልሰራ በዘላለም ሀገር ኪሳራ ውስጥ ነው የምትገባው። ያ እድሜ መቆየት ራሱ አይጠቅምህም ማለት ነው። እና አላህ Subhanahu Wa Ta'ala ሁሉ ጊዜ እኛ ከሱ ጋራ አላቃችን ግንኙነታችን ምን መሆን እንዳለበት ነው የሚነግረንና የሚመክረን ማለት ነው። በዚህ በነገረና በመከረን መልክ ተሄር ያ ሸያጢን الانس والجن በዱንያ ላይ ያለ ኃይል ሁሉ ቢያደባ ቢያሴር ቢያዲም ቢያቅብ ይፈለገው ቢሆን ግፋቢል ቢጎዳ ያው አንድ ሰሞን ነው ዱንያ ላይ ነው። ፈቅዲ انما انت قاض انما تقضي هذه الحياه الدنيا። በመጨረሻው ግን ዲል የምታረገው አንተ ነህ ማለት ነው። ትልቁ ኪሳራ ግን የሚሆነው ምንድነው? ከጌታችን ጋር ያለው አላቃ ሲፈርስና ሲደፈርስ ነው የሚሆነው። ያ እንዳይሆን እወቁና ተጠንቀቁ። በዛ መልክ ካየኋችሁ እኔ ከቅርብም ከሩቅም ከስጉርም ከጋሃዱም ጥላት ጠበቃ ሆንላችኋለሁ እያለ ነው አላህ Subhanahu Wa Ta'ala። ስለዚህ በተቻለ መጠን እኛ ራሳችንን መገምገም፣ ስተታችንን ማረም፣ ከጌታ ጋር ያለውን አላቃችንን ማደስ፣ እንደገና በዲናችን በኩል ደግሞ አቅማችን የሚፈቅደውን ነገር ማድረግ የዓላማ ሰዎች ለመሆን መጣርና መሞከር ይኖርብናል ማለት ነው። ይሄን ካደረግን አላህ Subhanahu Wa Ta'ala ቃሉን አያጥፍምና ቀደም ሲል ለነበሩት ወዳጆቹ ሲያደርግ እንደቆየው في الدنيا والآخرة ለኛም ማድረግ አያቅተውም አይለግምም። ግን እኛ ራሳችን እንደሚፈልገው ሆነን ካልቀረብንለት እንዴት አድርገን አላህን ማታለል አይቻልም። እኛም በተግባራችን በአቋማችን በእንቅስቃሴያችን በባህሪያችን ልክ የጥላቶቹን
አቅጣጫ ይዘን የምንሄድ ከሆነ እኛ ከነሱ የምንለየው በምንድነው በስም ብቻ ይሆናል ማለት ነው። በስም ብቻ ደግሞ አላህን ማታለል አይቻልም። ኢነላህ የንዙሩ ኢላ ቁሉቢኩም ወአዕማሊኩም ወደ ልቦቻችሁና ወደ ስራዎቻችሁ ነው የሚያየው እና ላኢላ አሽካሊኩም ወአይሳሚኩም የውጫዊ ገጽታችሁን አይደለም የሚያየው እያለ ነው። እና የአላህ ካሜራ መጀመሪያ የሚያስተኳክረው በውስጣዊ ክፍላችን ላይ ነው። ውስጣችን ጥሩ ከሆነ ከዛም ደግሞ በምንችለው መጠን እሱ የሚወደውንና የሚፈልገውን እየሰራን ካገኘን ሁል ጊዜ ጌታ የኛ ይሆናል ማለት ነው። በዚህ መልክ እንግዲህ እኛ ሁል ጊዜም ቢሆን ንጹህ ለመሆንና በተቻለ መጠን አላህ በሚወደው መስመር ላይ ለመሰለፍ ተሞከር ያኔ አላህ ራሱ Subhanahu Wa Ta'ala ለማን ምን እንደሚያደርግ ማንም ሊነግረው አያስፈልግም ማለት ነው። እና በተግባራችንና በአቋማችን ነው ጌታችን ጋር ያለውን አላቃ ማስመስከር ያለብንና አላህ Subhanahu Wa Ta'ala መልእክቱን ለማሰማት እንደፈቀደልን ለማወቅና ለመስራትም ይወፍቀን ይያል የዛሬው ደርሳችን በዚህ ይተካለላል። ወሰለላሁ ዐለ ነብዩ ወኢላ ሊቃ